بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله حمدا كثيرا طيبا مباركا فيه، والصلاة والسلام الأتمان الأكملان على عبده ورسوله نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد، ያው የዛሬ ርዕስ ወንድሞች እንዳሳወቋችሁ ስለ ሽርክ ይሆናል የምንተዋወሰው። በተለይም ደግሞ የሽርክን ክብደት፣ ምን ያህል አደገኛ ከባድ ኃጢአትና ወንጀል እንደሆነ፣ እንደዚሁም ደግሞ ሐቂቀት ሽርክ ማለት ምን እንደሆነ፣ ከዚህም በተጨማሪ ደግሞ ሽርክ በድሮ ጊዜ ምን ይመስል እንደነበረ የአላህ ነቢያት የነቀፉትና ያወገዙት የሽርክ አይነት ምን አይነት ነው፣ በአሁኑ ጊዜስ ያው የሽርክ ሁኔታ ተመሳሳይ ነው ወይስ ምን ያህል ነው የሚለውን እነዚህን ነጥቦች እንግዲህ አጠር አድርገን ለማየት እንሞክራለን ኢንሻአላህ። ሽርክ ብሎ ማለት ያ ከኃጢአቶች ሁሉ ከባድ የሆነው ኃጢአት በተውበት ካልሆነ በስተቀር አላህ ስብሓነሁ ወተዓላ ጨርሶ የማይምረው የሆነው ወንጀል፣ ስራን ሁሉ የሚያበላሽና ሰውየውን ለከባድ ክስረት የሚዳርገው የሽርክ ወንጀል ምንድነው? ሽርክ ማለት ሐቂቀት ሽርክ ምንድነው ስንል በቁርአንና በነቢያችን ሰለላሁ ዐለይሂ ወሰለም ሐዲሶች እንደዚሁም ደግሞ አታር ሰሃባ ወታቢዒን ሽርክን ታሪፍ የሚያደርጉበት ጊዜ ሽርክ ኢትኻዙል አንዳዲ መዐላህ ሱብሓነሁ ወተዓላ አላህ በዛቱ በማንነቱ አንድ ብቸኛ ጌታና አምላክ ሆኖ እያለ በጌትነቱም በፈጣሪነቱም ዓለምን በማስተናበሩና የተለያዩ ነገሮችን በዓለም ላይ ከመስራቱ አንፃር ብቸኛ ተጋሪ፣ አጋዥ፣ ብጤ፣ አቻ ያሌለው ብቸኛ ጌታ ሆኖ እያለ እንዲሁም ደግሞ በስሞቹና በባህሪያት መግለጫዎቹ እሱን የሚመስልና ከሱ ጋራ ዒድል ወይንም ደግሞ እኩያ የሆነ አንድም ያሌለው ሆኖ እያለ አላህ ስብሓነሁ ወተዓላ በእነዚህ በሶስቱም ሕቁቆቹ አላህ ስብሓነሁ ወተዓላ ሶስት ትላልቅ ሕቁቆች አሉት ተውሂድን በተመለከተ ይላሉ። አሁን ለመጥቀስ የሞከርኩት ማለት ነው። በጌትነቱና በፈጣሪነቱ በረዛቂነቱና ዓለምን በማስተናበሩ ብቸኛ ነው፣ አጋዥ ረዳት የለውም። በአምልኮቱና በዒባዳውም እንደዚሁ አላህ ስብሓነሁ ወተዓላ ብቸኛ አምላክ ነው። አምልኮት ፍጹም ለአላህ ብቻ ጥርት ተደርጎ ሊሰጠው ይገባል። ይሄ ሆኖ እያለ ከነዚህ ሕቁቆቹ በአንዱ ላይ ለአላህ አቻና ብጤ ማድረግ ያኒ الشرك اتخاذ الانداد مع الله አላህ በቁርአን ላይ እንደነገረን ማለት ነው። فلا تجعلوا لله اندادا ለአላህ አንዳድ ንድ አታድርጉለት። ተላሂ ኢን ኩና ለፊ ضላሊን ሙቢን ኢዝ ኑሰዊኩም ቢረቢል ዓለሚን። ያኒ ለአላህ ንድ አታድርጉለት እንዳለው እነዛ የእሳት የጀሃነም ሰዎች ለክስረት የተዳረጉ ሰዎች ለዚህ ከባድ ክስረት ለምን ተዳረጉ የሚለውን ሲናገሩ እነዚህን አማልክቶቻቸውንና የተለያዩ የሚወዷቸው የሚያከብሯቸውን አካላት ኢዝ ኑሰዊኩም ቢረቢል ዓለሚን ከዓለማቱ ጌታ ከአላህ ስብሓነሁ ወተዓላ ጋራ እናንተን ባስተካከልና እኩል ባደረግናቸው ጊዜ ለአላህ ለአንዱ ጌታ ለአንዱ አምላክ ሊሰጠው ሊደረግለት የሚገባውን ነገር ለነዛ ነገሮች ስናደርግ እኛ ለዚህ ከባድ ክስረት ተዳርገናል ብለው ተናገሩ ማለት ነው። አልሐምዱሊላሂ الذي خلق السماوات والأرض وجعل الظلمات والنور ثم الذين كفروا بربهم يعدلون إلى الله ሰማያትንና ምድርን
ካልነበሩበት ካለምንም አምሳያ ካለምንም ሚሳል ሳቢቅ ያስገኘ ለሆነው ጌታ ሙሉ ምስጋና ይገባው። ይህ ሐያል ጌታ፣ ይህ ትልቅ ጌታ፣ ይህ ሕቁቆች ሁሉ አምልኮቶች ሁሉ ለሱ ሐቅ የሆኑለት ጌታ ምስጋና ይገባው አለና ወጀዐለ الظሉማት ወኑር ጨለማዎችንና ብርሃንንም ለፈጠረው ለሆነ ጌታ ሰማይን፣ ምድር፣ ጨለማን፣ ብርሃንን ሌላውንም ነገር ሁሉ ያስገኘና የፈጠረ ለሆነው ጌታ አላህ ይገባው። እነዚህን ከአላህ ሌላ ማንም አላስገኘም፣ ማንም አልፈጠረም። አላህ በሚፈጥርበትም ጊዜ ለአላህ አጋዥና ረዳትም አልነበረውም። ثم الذين كفروا بربهم يعدلون አላህ እንደዚህ ሐያል እንደዚህ ታላቅ እንደዚህ ብቸኛ ፈጣሪ ሆኖ እያለ ከዚያ በኋላ ግን እነዚያ የካዱት ሰዎች بربهم يعدلون ሌላውን ነገር ከጌታቸው ጋር ያስተካክላሉ አለ። ማስተካከል ዕድል አላህ ከማንም ጋራ ሊስተካከል ከማንም ጋራ ሙሳዋት ሊደረግና እኩል ሊደረግ አይገባውም። የራሱ ሕቁቅ አለው። አሁን ቅድም ስጠቅሰው የነበረው ሐቅ ያኒ ሕቁቅ الربوبية ሕቁቅ الألوهية ሕቁቅ الأسماء والصفات እነዚህ ትላልቅ የጌትነቱ የአምላክነቱ የሐያልነቱ መገለጫ የሆኑ ነገሮች ናቸው። በእነዚህ ነገሮች ላይ ከአላህ ሌላ ያሉ ነገሮችን የአላህን ስፈት የአላህን ባህሪ በመስጠት ለአላህ ብቻ መደረግ ያለበትን አምልኮት ለነዚህ ነገሮች መስጠት ሽርክ ይባላል ማለት ነው። በመሆኑም ከነዚህ ከአላህ ሕቁቆች መካከል አንዱን በምንም ስም ይሁን ይሄን ነገር ከአላህ ሌላ ላለ ነገር ያዋለ ሰው ይሄ ሰውዬ ሽርክ ላይ ወድቋል ይባላል። ወደፊት በአንዳንድ ማስረጃዎችና መረጃዎች የበለጠ እንደሚብራራው ኢንሻአላህ። ሽርክ ሐቂቃው ይሄ ሆኖ እያለ ግን አንዳንድ ሰዎችና ቡድኖች ሽርክን የሚያስተዋውቁበት መንገድ ይህንን የቁርአንና የሐዲስን እንደዚሁም ደግሞ ሰለፎቻችን ሰሐቦችና ታቢዒዎች የነበሩበትን መንገድ የሚጻረር ሆኖ እናየዋለን። አንዳንዶቹ ሽርክን ሲገልጹ ምን ይላሉ? አንድ ሰው ከአላህ ሌላ ያለ ነገር ይፈጥራል፣ ይረዝቃል፣ ዓለምን ያስተናብራል፣ ይገላል፣ ሕያው ያደርጋል ብሎ እያመነ አምልኮት የሚሰጠው ከሆነ ያኔ ነው ሽርክ የሚሆነው አሉ። ያን ካላመነስ ለአላህ መዋል ያለበትን አምልኮት ስጁድ ሊሆን ይችላል፣ ሩኩዕ ሊሆን ይችላል፣ ሌሎችም ተዕዚማት አተሕያት ሰላታችን ላይ ምን እንላለን? አተሕያቱ ሊላሂ እንላለን። አተሕያቱ ሊላሂ ወሰለዋቱ ወጠይባቱ ሊላህ። እነዚህ ነገሮች ሁሉ የአላህ ሐቅ ናቸው። የአላህ ሐቅ ሆኖ እያለ ይሄ ማጎብደድ፣ ማጎንበስ፣ መለመን፣ መተናነስ፣ መዋደቅን ከአላህ ሌላ ላለ ነገር ያደርጉና ፈጣሪ ነው ብለህ እስካላመንክ ድረስ ይጠቅማል ሊጎዳል ብለህ እስካላመንክ ድረስ ምንም ችግር የለውም ሽርክ አይደለም የሚል ነገር ውስጥ ይገባሉ። ይሄ ትክክል አይደለም። ከአላህ ሌላ ያሉ ነገሮችን ለምሳሌ ሙታንን፣ ሩቅ የሆኑ አንዳንድ ፍጡራንን ይለምኑና ይማጸኑና ይከጅሉና ይሄ ሽርክ አይደለም ይላሉ። ለምን ሲባል المستغيث لا يعتقد أن المستغاث به من الخلق مستقل في أمر من الأمور يا እንዲህ አድርግልኝ እንዲህ ስጠኝ ከዚህ መከራና ችግር ገላግሎኝ ብለን የምንለምናቸው ሪጃል አላህ ይሏቸዋል። የእውነትም ሪጃል አላህ ሊሆኑ ይችላሉ። የአላህ ባሮች፣ የአላህ የተከበሩ ባሮች ሊሆኑ ይችላሉ። የእውነትም ግን የአላህ የተከበሩ ባሮች ስለሆኑ አላህ ባከበራቸው ልክ እናከብራቸዋለን። አላህ ባላቃቸው ልክ እናልቃቸዋለን። ዓሊሞች ከሆኑ
ዒልማቸውን በመውረስና በመውሰድ እነሱ የተወሰነ ጊዜ አስተምረው ይሄዳሉ፣ ዱንያ ለቀው ይሄዳሉና እነሱን በመተካት የነሱን ዕውቀት በማስፋፋት እንደዚሁም ደግሞ እነሱ የነገሩንና የመከሩንን የሸሪዓ አስተምሮቶችን በራሳችን ላይ በመተግበር ለሌላው በማሰራጨት በዚህ እናከብራቸዋለን። ወልዮች፣ ዓቢዶች፣ ዛሂዶች፣ ሳሊሖች ትላልቅ የሚባሉ የአላህ ባሮች ከሆኑ ደግሞ ያንን ሱልህ ያንን ሰላህ ጥሩነት፣ መልካምነት፣ ጽድቅነት አላህን ለይል ወነሃር ሲገዙት የአላህን ሕዱድ ሲያከብሩና ሲጠብቁ በማየት እኛም እንደነሱ አላህን እናከብራለን፣ አላህን እንወዳለን። በዚህም ምክንያት ኢህቲራም እናደርግላቸዋለን፣ እንወዳቸዋለን። ከዛ ባለፈ ግን ምን እናርጋቸው? እኛም እነሱም ሁላችንም የአላህ ባሮች ነን። ባሪያ ታውቃላችሁ? ባሪያ ሁላችንም ባሮች ነን። ነቢያቶችም ይሁኑ ከነሱ በላይ ያሉ መቼም ሰው ሆኖ ከነቢያቶች በላይ የለም። መላኢካም ይሁን ሌላም ከነቢያቶች በላይ ያሉ ዓሊሞች ሳሊሖችም ይሁኑ ይሄ አላህና ረሱል ሰለላሁ ዐለይሂ ወሰለም የሰጧቸው ሐቅ አለ። ያንን ሐቅ እንሰጣቸዋለን። ከዛ በኋላ ግን የአላህን ሐቅ አንሰጣቸው። ነገር ግን ቅድም በተነጋገርነው መሰረት المستغيث لا يعتقد أن المستغاث به من الخلق مستقل في أمر من الأمور እነዚህን ሼኾች ከሞቱ ካለፉ በኋላ ከስራቸው ከተገናኙ በኋላ ወይንም ሩቅ ናቸው እኛን ብንጮህ ብንጣራ በማይሰሙን ቀድር ሌላ ሀገር ሌላ አህጉር ላይ ምናምን ያሉ ናቸው። ችግር ሲደርስብን እናንተ የአላህ ባሮች ወይ ከዚህ ከችግር አውጡን፣ ከዚህ መከራ አውጡን ምናምን እያልን ብንለምናቸው ይላሉ ፈጣሪ ናቸው፣ ረዛቂ ናቸው። በራሳቸው አስምሩበት፣ ይሄንን በራሳቸው ጠቃሚና ጎጂ ናቸው ብለን እስካላመንን ድረስ ድረሱልን ብንላቸው ይሄንን መከራና ይሄንን ችግር ገላግሎን ብንላቸው ሽርክ አይሆንም ይሉናል። ይሄ ግን ትክክል አይደለም። ለምን ከተባለ በብዙ አውጁህ በብዙ ጎን ይህ አባባል ትክክል እንዳልሆነ ማስረዳት ይቻላል። በመጀመሪያ ደረጃ አላህ ሱብሓነሁ ወተዓላ ሙሽሪኮች መሆናቸውን የመሰከረባቸውና እኛም እናንተም ሁላችንም እነዛ ሰዎች ሙሽሪኮች መሆናቸውን እምናምንባቸው ለምሳሌ የመካ ሙሽሪኮች የነቢያችን ሰለላሁ ዐለይሂ ወሰለም ጠላቶች አላህ በቁርአን ላይ ሙሽሪኮች ኩፋሮች ብሎ የጠራቸው ሰዎች አንዳቸውም እነዚህን አማልክቶች በሚያመልኩበት ጊዜ ልብ በሉ፣ እነዚህን አማልክቶችን በሚያመልኩበት ጊዜ ይህ ከእንጨት የተሰራው ሁበል ወይንም ከድንጋይ የተሰራችው መናት ወይንም ደግሞ ሌሎችም አማልክቶች በራሳቸው ይጠቅማሉ፣ ይጎዳሉ፣ ፈጥረዋል፣ ረዝቀዋል፣ እንደዚህ ያደርገዋል የሚል እምነት አልነበራቸው። ታዲያ ምንድን ነበር እምነታቸው? እነዚህ ወደ አላህ ያቃርቡናል የሚሉት ድንጋዩን፣ እንጨቱን፣ ሐውልቱን ይሄ ምናምኑን ሲያመልኩ ፈጥረውናል፣ በራሳቸው ኃይልና አቅም ይጠቅማሉ፣ ይጎዳሉ የሚል እምነት አልነበራቸው። ይሄንን አልነገረንም አላህ ሱብሓነሁ ወተዓላ። ነብዩም ሰለላሁ ዐለይሂ ወሰለም እንደዚሁ ከም ተዕቡድ አሉት አይደል አንዱን ሰውዬ عند الترمذي وغيره أن رسول الله صلى الله عليه وسلم قال له كم تعبد من الآلهة ስንት አማልክቶችን ነው የምታመልከው አሉት። ብዙ ጊዜ ዘይረውት፣ ብዙ ጊዜ መክረውት፣ ብዙ ጊዜ ዳዕዋ አድርገውለት አንድ ቀን ግን የመጨረሻ ሁጃ ሊያቆሙበት ፈልገው ከም تعبد من الآلهة ስንት አማልክቶችን ነው የምታመልከው አሉት። قال سبعة ሰባት ነገሮችን ነው የማመልከው አለ። قال أين هم እነዚህ ሰባት አማልክቶች እነማን ናቸው? የት ነው ያሉት? قال ستة في الأرض وواحد في السماء
አንዱ ስድስቱ መሬት ላይ ነው ያሉት በተለያየ ቦታ ላይ ቁጭ ቁጭ አድርገን የምንሳለማቸው የምንስማቸው የምናጎብድድላቸው የምንዋደቅላቸው አንዱ ግን ራቅ ብሎ ከፍ ብሎ ላቅ ብሎ ያለው አንዱ ከሰማይ በላይ ነው አላቸው قال من لرهبك ورغبتك አሉት ረሱል አለይሂ ሰላቱ ወሰለም ለጭንቁ ጊዜ ከነዚህ ከምታመልካቸው ሰባቱ አማልክቶች ለጭንቁ ጊዜ ለወሳኙ ጊዜ ማንን ነው የምትይዘው አሉት قال الذي في السماء ያ ሰማይ ያለው ነው አለ ለጭንቁ ጊዜ በዚህ ጊዜ ምን አሉት ነብዩ አለይሂ ሰላቱ ወሰለም እነዚህን የደረደርካቸውንና አንተ የጎለትካቸውን ስድስቱን አማልክቶች ተውና ለጭንቁ ጊዜ ይገላግለኛል የምትለውን እውነተኛውን የሰማዩን አምላክ እሱን ያዛሉት ረሱል አለይሂ ሰላቱ ወሰለም الشاهد ምንድነው በታሪክ ይላሉ አንዳንድ ፈላስፎች ምድር በከፍተኛ ፍንዳታ ዓለማችን ተገኘ ምናምን ከሚሉ ውዥንብሮችና ተራ ፍልስፍና በስተቀር ይላሉ ዑለሞቹ የትኛውም ጣዖት አምላኪ የትኛውም ሙሽሪክ ያንን ጣዖት ፈጥሮኛል ረዝቆኛል በራሱ ይጠቅማል ይጎዳል ብሎ አይደለም የሚያመልከው ታዲያ ምንድነው ወደ እውነተኛው አምላክ መቃረቢያ ይሆኑኛል ብሎ ነው ስለዚህ ሽርክ እየሰሩ ነው ማለት ነው ፈጥረዋል ብሎ ምንም በራሳቸው ይጠቅማሉ ይጎዳሉ ባይልም ሽርክ ሰርተዋል ተብሎ ተፈርዶባቸዋል ይሄንንም አላህ በብዙ የቁርአን አንቀጾች ላይ ነግሮናል አንድ ሁለቱም ብቻ አላስተውሳችሁ ወይላ በዚህ ማዕና ላይ የወረዱ የቁርአን አንቀጾች ማአት ናቸው አንዱ ወለኢን ሰአልተሁም من خلق السماوات والارض ليقولن الله እነዛን የመካ ሙሽሪኮችና መሰል አጋሪዎችን ሰማያትንና ምድርን ማን ነው የፈጠረው ብለህ ብትጠይቃቸው ليقولن الله الله ነው ብለው ይመልሱልሃል قل فأنا تؤفكون ታዲያ ምን የምትቀበጣጥሩት ምንድነው ያሌለን ነገር የምትቀጥፉት ሰማይና ምድርን ሌሎች ነገሮችን የፈጠረና ያስገኘ አንድ ጌታ ካለ እሱን በብቸኝነት ማምለክ ነው እንጂ ሌሎች ነገሮች ባልፈጠሩ ባልረዘቁ ባልጎዱ ባልጠቀሙ ለምን ታመልካቸዋላችሁ አይ እንደዛ እናደርግም አሉ ሙሽሪኮች አይ አይሆንም አሉ ምንም እንኳን ባይፈጥሩ ምንም እንኳን ባይረዝቁ ምንም እንኳን በራሳቸው ባይጠቅሙና ባይጎዱም ተእሲር ባይኖራቸውም እኛ ደካሞች ነንና አንዳንድ ሰዎች ሙስሊም ነን እያሉ የሙስሊም ኮፍያ አድርገው እንደው የሲድ ኢማሞች ነን ምናምን እያሉ ሳይቀሩ የሙሽሪኮችን ንግግር ይደግሙታል ይላል እኛ በራሳችን ደካሞች ስለሆነ በወንጀል ስለተጨማለቅን በምናምን እንደዚህ ስለሆነ ዘለን እንደዚህ እናደርጋለን እንዴ ዘለን አላህ ቤት ዘለን አላህን እንጠይቃለን እንዴ በሱ እሱ በሚወዳቸው ምናምን የመካ ሙሽሪኮችን ንግግር መድገም ማለት ነው قل لمن الأرض ومن فيها إن كنتم تعلمون سيقولون الله قل من رب السماوات السبع ورب العرش العظيم سيقولون الله آية المؤمنين بتدقاقاني مدرن ما أني فتروا بمدر لا يالون هلو سبات سماية سبات مدرن تلقون عرش ما أني فتروا بلاتشو اندازم بقمو بأجو سلطانه هلو بأجو يهونا جيتا ማን ነው ብለ ጠይቃቸው ሰየቁሉን አላህ ሰየቁሉን አላህ ሰየቁ አላህ ነው ብለው ይሉሃል ይሄ ሁሉ ምንድነው የሚያሳየው እነዚህ የመካ ሙሽሪኮች እና መሰል አጋሪዎች በአማልክቶቻቸው ላይ የነበራቸውን እምነት ያሳያል ማለት ነው በዚህ መሰረት እውነተኛው ፈጣሪ አስገኚ ጠቃሚና ጎጂ አላህ ነው ብለው ያምናሉ ግን በአላህ ላይ ያጋራሉ ይሄ አንደኛው ነጥብ ነው ሁለተኛው ነጥብ ሙሽሪኮች በጣም በጭንቁና በስቃዩ ሰዓት ሌሎችን አማልክቶቻቸውን ሁሉ ይረሳሉ አንድ አላህን ብቻ ይይዛሉ ይሄ ምን ያሳያል አማልክቶቻቸው የመፍጠር የመረዘቅና የመጉዳት የመጥቀም አቅም እንዳሌላቸው ያምኑ ነበር ማለት ነው فإذا ركبوا في الفلك دعوا الله مخلصين له الدين فلما نجاهم إلى البر إذا هم يشركون በመሬት ላይ እያሉ በድሎቱ በሰላሙና በተድላው ጊዜ ከአላህ ሌላ ያሉ ነገሮችን ያመሰግናሉ ለነሱ ያጎበድዳሉ ነገር ግን
ባህር ላይ ሲሳፈሩና በመርከብ ውሃ ላይ ውቅያኖስ ላይ ሲሄዱ ውሃው ሲናወጥባቸውና ማዕበሉ ሊያሰምጣቸው ሲደርስ አማልክቶቻቸውን በሙሉ ይረሳሉ። ወኢዛ መሰኩም الضر في البحر ظل من تدعون إلا إياه ضر ጉዳትና ችግር ውጥር የሚያደርግ ችግር ሲደርስባቸው ሌሎች አማልክቶቻቸውን በሙሉ ይረሷቸዋል። ኢላ ኢያሁ ማንም በስተቀር አላህ Subhanahu Wa Ta'ala በስተቀር ማለት ነው። ይህ እንግዲህ አላህ ስለ ሙሽሪኮች የተናገረው ነው ማለት ነው። ከዚህም በተጨማሪም ሶስተኛው ነጥብ ሙሽሪኮች በግልጽ ቋንቋ ምንም በማያሻማ ንግግር ስለነዚህ ስለሚያመልኳቸው አማልክቶቻቸው ምንነት ተናግረዋል። ፈጥረዋል፣ ረዝቀዋል፣ ይጎዱናል፣ ይጠቅሙናል፣ ዝናብ ያወርዳሉ ምናምን አላሉ። ያሉት ምንድነው? ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ ወደ አላህ ያቀርቡናል ነው ያሉት። በሌላም አያት ላይ ሃኡላኢ ሹፈዓኡና ዒንደላህ ወደ አላህ Subhanahu Wa Ta'ala አማላጆቻችን ናቸው በማለት ነው የተናገሩት። ስለዚህ በግልጽ ቋንቋ ምንም በማያሻማ ንግግራቸው አማልክቶቻቸው እንደማይፈጥሩ እንደማይረዝቁ ነው የተናገሩት። በዚህ ርዕስ في صحيح مسلم وغيره عبد الله بن عباس በሚያወሩት ሐዲስ ላይ رضي الله عنهما كان المشركون يقولون لبيك لا شريك لك فيقول رسول الله صلى الله عليه وسلم ويلكم قد فيقولون إلا شريكا هو لك ሙሽሪኮች ልብ በሉ ሙሽሪኮች ሐጅ ያደርጉ ነበር። ሐጅ ሲያደርጉ ልክ እንደኛው ተልቢያ ያደርጉ ነበር። ለበይክ اللهم ለበይክ ለበይክ لا شريك لك ለበይክ እንደዚህ ይሉ ነበር። ልክ እዚህ ጋር ሲደርሱ ነብያችን ሰለላሁ ዐለይሂ ወሰለም የሙሽሪኮችን ተልቢያ እየሰሙ ምን ይሏቸው ነበር? ወይለኩም ቀድ በቃ እዚህ ጋር ቁሙ፣ እስከዚህ ድረስ በዚህ ብቻ ቁሙ ይሏቸው ነበር። ለበይክ ታዛዥ ነኝ ጌታዬ ሆይ ንብረቴን፣ ቤቴን፣ ልጆቼን፣ ንብረቴን ሁሉ ነገሬን ጥዬ ወደ ኋላ ጥዬ አንተ ለጠራኸኝ አምልኮትና ትዕዛዝ ከዓባን ለመዘየር መጣሁኝ። ታዛዥ ነኝ ለበይክ የተልቢያ ማዕናው ይሄ ነው አይደል? ከታዛዥነት በኋላ ታዛዥ ነኝ፣ አሁንም ታዛዥ ነኝ እያልከው ነው ለበይክ ስትል። ላ ሸሪከ ለክ አንተ ደግሞ አጋር የለህም። የሙሽሪኮች ተልቢያ ነው። ልክ እዚህ ጋር ሲደርሱ ነብዩ ሰለላሁ ዐለይሂ ወሰለም ይሏቸው ነበር ቀድ ወይለኩም ቀድ በቃችሁ ተልቢያችሁን እዚህ ጋር ብቻ አቆሙ ይሏቸው ነበር። እነሱ ግን እዚህ አይቆሙ ነበር፣ ይጨምሩበት ነበር። ኢላ ሸሪከን ሁወ ለከ ተምሊኩሁ ወማ መለክ ማለት ነው። አንተ ከፈቀድክላቸው ወደ አንተ ከሚያዳርሱን እኛን ወደ አንተ ከሚያቃርቡና ወደ አንተ ከሚያዳርሱን ሸሪኮችህ በስተቀር ቅድም ምን ላ ሸሪከ ለክ አሉት። ነብዩ ከጉጉታቸው የተነሳ አለይሂ ሰላም ቀጥ በቃችሁ እዚህ ጋር ቁሙ አሏቸው። እነሱ ግን ሙሽሪኮች ናቸውና ላ ሸሪከ ለክ አይደለም ኢላ ሸሪከ ሁወ ለከ ተምሊኩ ሁወ ማ መለክ አንተው የፈጠርካቸው፣ አንተው ያስገኘሃቸው፣ አንተው የምትጠቅማቸውና የምትጎዳቸው በአንተው ቁጥጥር ስር ያሉ ግን ላንተ ሸሪክ የሆኑ ከነሱ በስተቀር ይሉ ነበር። ምን ማለት ነው ይሄ ማለት እነዚህ የአላህ ሸሪክ ናቸው ያሏቸው በአላህ ቁጥጥር ስር መሆናቸውንም እኮ ሳይቀር ተናግረዋል። ስለዚህ የበላይ ተቆጣጣሪ፣ የበላይ ኃላፊ፣ ሁሉ አድራጊ፣ ሁሉ ፈጻሜ አንድ አላህ ነው ብለው ያምኑ ነበር። ታዲያ ግን ደካሞች ስለሆንን የግድ ወደ አላህ በማን በኩል መምጣት አለብን? በእነዚህ በሚያመልኳቸው አማልክቶቻችን በኩል ካልሆነ በስተቀር አይሆንም ብለው ለአላህ ሸሪክ ያደርጉለት ነበር። ልክ እንደዚህ ማለት ነው። ፈጠሩን ብለው ያምኑ፣ ረዘቁን ብለው ያምኑ፣ በራሳቸው ይጠቅማሉ ይጎዳሉ ብለው ያምኑ። ግን ሙሽሪኮች ናቸው። ለምን?
ለአላህ Subhanahu Wa Ta'ala ብቻ መዋል መደረግ ያለበትን የአምልኮት አይነት ከአላህ ሌላ ላለ ነገር አውለዋልና አራተኛው ነጥብ ከዚህ ጋር በተያያዘ አላህ Subhanahu Wa Ta'ala በሱረት ዩሱፍ ላይ ስለ ሙሽሪኮች ሲናገር ምንድነው ያለው ወማ يؤمن اكثرهم بالله الا وهم مشركون አብዛኛዎቹ ሰው ልጆች ወይንም አብዛኛዎቹ አጋሪዎች ወማ يؤمن اكثرهم بالله الا وهم مشركون በአላህ አያምኑ በአላህ የሚያጋሩበት ቢሆን እንጂ ምን ማለት ነው በአላህ ያመኑ በአላህ ያጋራሉ ብሎ ማለት እነ ኢብኑ አባስና ሌሎችም ሙፈሲሮች እንደፈሰሉት ረዲየላሁ ዐንሁማ من إيمانهم إذا قيل لهم من خلق السماء ومن خلق الأرض الله وما يؤمن أكثرهم እምነታቸውንም እኮ አጽድቋል የሙሽሪኮች አማኞች መሆናቸውን አጽድቋል ያመኑት ግን ምንድነው ኢብኑ አባስ ምን አሉ ሰማይን ማን ነው የፈጠረው ብለህ አንድን ሙሽሪክ ብትጠይቀው አላህ ነው ይልሃል ምድርን ማን ነው የፈጠረው ብለህ ብትጠይቀው አላህ ነው ይልሃል ومن خلق الجبال ተራራን ማን ነው የፈጠረው ብለህ ብትጠይቀው ማን ነው ይልሃል አላህ ነው ይልሃል قالوا الله وهم مشركون አምልኮትን ግን ለማን ይሰጣሉ ለነዚህ አማልክቶቻቸው ይሰጣሉ ስለዚህ አልተከማቸው ማለት ነው ይሄነታቸው በጭራሽ አልተከማቸው ብቸኛ ፈጣሪ አላህ ነው ብቸኛ ረዛቂ አላህ ነው ጠቃሚ ጎጂ አላህ ነው ምናምን እያለ እየፎከረ ቢሆን ነገር ግን የሆኑ አማልክቶችን እየደረደረ ለነዛና አማልክቶቹ የሚያጎበድድ እነዛና አማልክቶችን የሚሳለም ምናምን ከሆነ ሙሽሪክ ነው ይሰውዬ ስለዚህ በዚህ መሰረት ሐቂቀት ሽርክ ምን እንደሆነ የአላህ ነቢያት ከህዝቦቻቸው ጋር የተፋጠጡበት የተጋፈጡበት የሽርክ አይነት የትኛው እንደሆነ ከዚህ መረዳት እንችላለን አላህ የለም ያሉ ሰዎች ናቸው ሙሽሪኮች ወይንም ደግሞ ሰማይን የፈጠረው ሌላ አካል ምድርን የፈጠረው ሌላ ነገር ምናምን ያሉ ሰዎች ናቸው ሙሽሪኮች ብለህ አትመን ይሄንማ የመካ ሙሽሪኮች ሙሽሪክ የተባሉ ሰዎች እንኳን እንደዛ ያምኑም ነበር ማለት ነው ስለዚህ ሐቂቀት ሽርክ ምን እንደሆነ ባጭሩ እንደዚህ ካወቅነው ይህ ሽርክ ከአላህ ሌላ ያለን ነገር የአላህን ሕቁቅ የአላህን መብት መስጠት አደጋው ምን ያህል ነው ምን ያህል የከፋ ነው የሚለውን እሱንም ለማየት ያህል በመጀመሪያ ደረጃ ሽርክ ከወንጀሎች ሁሉ ከባድ ወንጀል ሽርክ ነው እስቲ ወንጀል ኃጢያት ከባድ ወንጀል ምን ታውቃለህ ነፍስ መግደል አዎ በጣም ከባድ ወንጀል ነው በጋብቻ ካልተሳሰርካት ወይንም በትዳር ካልተሳሰርሽው ተቃራኒ ጾታ ጋራ የግብረ ስጋ ግንኙነት መፈጸም ዝሙት ማለት ነው ዚና ወንጀል ነው በጣም ከባድ ወንጀል ነው ወለድ መብላት ወንጀል ነው ኃጢያት ነው በጣም ከባድ ዘግናኝ ወንጀል ነው ሌሎችም የተለያዩ ወንጀሎች አሉ ግን ከነዚህ ሁሉ ወንጀሎች ሰማይ ምድር የማይሸከመው ሊሸከመው የሚቀፈው በጣም ከባድ ወንጀል የአላህን ሐቅ ቅድም ባልነው በሰጠነው ታሪፍ መሰረት የአላህን ሐቅ ከአላህ ሌላ ላሉ ነገሮች ማዋል ነው እነዚህ ከአላህ ሌላ ያሉ ነገሮች ነብዮች ሊሆኑ ይችላሉ የአላህ ነብዮች ረሱሎች ሊሆኑ ይችላሉ የአላህ አውሊያዎች ውድ ባሮቹ ሊሆኑ ይችላሉ ሼኾችና ትላልቅ ዓሊሞች ሊሆኑ ይችላሉ መቃብር ሊሆን ይችላል ዛፍ ሊሆን ይችላል አድባር ሊሆን ይችላል ቆሌ ሊሆን ይችላል ምን ሊሆን ይችላል ልዩነት የለውም ይኸው ነብዮችንና ወልዮችን ከአድባሩና ከቆሌው ጋራ ከእንጨቱና ከድንጋዩ ጋራ እኩል ያደርጋሉ እነ ከሌ ምናምን አያነ ስም ያጠፋል እንደዛ አላለ እንጨትና ድንጋይ ከአላህ ነብዮችና ከአላህ ወልዮች ጋራ እኩል ናቸው አልወጣንም አላልንም ያልነው ምንድነው ስለ ባዕድ አምልኮት እያወራን ነው ባዕድ አምልኮት ሽርክ ነብይን የሚያመልክ ይሁን ወልይን የሚያመልክ ይሁን ሼኽን የሚያመልክ ይሁን በዛኛው ጎን ደግሞ እንጨት ግንድ ዛፍ የሚያመልኩ ሰዎች አሉ ታውቃላችሁ ዛፍ የሚያመልኩ ሰዎች አሉ አመት ባላቸው ምናምን ሲደርስ ያላችሁ አልፎ መንገድ ላይ ምናምን የሆነ ዛፍ ላይ ብዙ 100 ዓመት ምናምን ሊቆየ ምናምን የሚባል ዛፍ ላይ ሽቶ ሰንደል
የተለያዩ ጣዋፎች የተለያዩ አንዳንድም ገንዘብ ለል ያለ እንደዚህ ገንዘብ ምናምን ስለቴ ሞላልኝ ብሎ መላእክቶችን የሚያመልኩ ሰዎች ገብርኤልን ወይም ጅብሪልን ቁልቢን ስለቴ ሞላልኝ ብለው በግ ሙክት ሰንጋ ጃንጥላ ውድ ነገር ወርቅ ምናምን ሳይቀር ሄደው ምን ያደርጋሉ? ይሰጣሉ። ስለቴ ሞላልኝ ቁልቢ ወይንም መላእክታው ወይንም ሚካኤል ወይንም ይሄን አደረገልኝ ብለው ሌሎች ደግሞ ግን ቅድም እንዳልኳችሁ ዛ ወንዝ የሚያመልኩ ሰዎች አሉ። ለዚያ ወንዝ እርድ እያረዱ ለዚህ ወንዝ በአመት ስንት ጊዜ ነው ይላሉ። ለከሌ ለሚባለው ወንዝ በአመት የዚህን ያህል ጊዜ እርድ አርደን እንስሳውን ወንዝ ውስጥ ካልጨመርን ደም ካላፈሰስን እህሉ ይጠወልጋል፣ ዝናብ አይዘንብም። ይሄን ሁሉ እናወግዛለና በትክክል የሚወገዝ ነውር ነው። እኛ ሙስሊሞቹ በአላህና በረሱል ሰለላሁ ዐለይሂ ወሰለም የምናምን በሐኒፊያ በተውሂድ ቀጥ ባለው ስርዓት የምናምነው እኛ ሙስሊሞች አልሐምዱሊላህ ወአማ በኒዕመቲ ረቢካ ሐዲስ ሙስሊሞች ስለሆነ የሐኒፊያን መንገድ ስለምንከተል የኢብራሂምን የሙሐመድን የኑህን ዐለይሂም ጀሚዓን አፍደሉ ሰላቱ ወሰላም መንገድ ስለምንከተል አልሐምዱሊላህ አላህ ስለወፈቀን እንኳን እኛ ሙስሊሞች አይደለንም ሌሎቹ ወላሂ ሌሎቹ እንኳን ሳይቀር ይሄንን ለወንዝ ማረድ ለፀሐይ ማጎብደል መስገድ ጠንቋይ ቤት ሄዶ መሳለም ሄዶ አቤቱታን ማቅረብ ሲያወግዙ ነው የምናየው። طيب መወገዝም አለበት። ጥሩ ይሄው ተግባር ራሱ ልብ በሉ ከኔ ጋር ሆኖ አንድ ጊዜ ይሄን ሁሉ ተግባር ራሱ ወይንም ከዚህ የሚብሰውን ተግባር ራሱ መቃብር ላይ ሼኾቹ ቀብር ላይ ወልዩ ضريح ላይ አከሌ የሚባለው አህለል በይት ታውቃላችሁ አይደል? እዛ ኢራቅ ከርበላ ላይ ከካዕባ የሚበልጥ ትልቅ ቤት አረንጓዴ ቀለም ቀብተውት ትልቅ ቤት ሰርተው ሁሴን ቅሪት ያረፈበት ቦታ ነው ብለው የማይሰሩት ሽርክ የለም፣ የማያቀርቡት የአምልኮት አይነት የለም። የሚደፋለ የሚያጎበድዳለ የሚሰግዳለ የሚያለቅሳለ ያ አባ አብድላህ እያሉ ስለት የሚሞላለ የሚጣራ አለ እንዲያርገልኝ እንዲስራልኝ እያለ። እሺ አሁንስ ምንም ችግር የለውም። ቅድም ለወንዝ ሲሆን ለአድባር ሲሆን ለቆሌ ሲሆን ለዛፍና ለግንድ ሲሆን ለምናምን ሲሆን እኛም ሌሎችም ያወገዝነው ሽርክ ነው፣ ነውር ነው፣ ባዕድ አምልኮት ነው ብለን የተጸየፍነው ተግባር አሁን እኛ እስላማዊ ቃል ሰተነው ሸፍነነው ሲሆን ምንም ችግር የለው። በጣም ከባድ ምንም ልዩነት የለውም ማለት ይሄ ነው። ነብይንና ወልይን እንጨትና ድንጋይን ማምለክ ልዩነት የለውም ማለት ከባዕድ አምልኮ አንፃር ምንም ልዩነት የለውም። አላህ የትኛውንም ነገር አምልክ ባዕድ አምልኮ ፈጸምክ ነው የሚልህ። ነብይን የምታመልክ ከሆነ ወይንም መላእክትን የምታመልክ ከሆነ አከሌን ወልይ የምትገዛ ከሆነ ችግር የለውም። የኔ ወልዮች የኔ ነብዮችን አይደል ችግር የለውም። እንጨት ድንጋይ ጣዖት ምናምን ለምን ትገዛለህ ብለው ልዩነት የለውም። ሁሉም ባዕድ አምልኮ ነው፣ ውጉዝ ነው፣ ነውር ነው። እንደውም ለአብዛኛዎቹ በተወሰነም ደረጃ እስልምና እናውቀናል ለሚሉ ሰዎች የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ነን ለሚሉ ሰዎች ፈተና የሚሆነው እንጨትን፣ ድንጋይን፣ አድባርን፣ ወንዝን ምናምን ከማምለክ የበለጠ ምንን ማምለክ ነው? ትላልቅ የአላህ ባሮችን የአላህ ወዳጆችን ማምለክ የበለጠ ፊትና። ከዚህ አንፃር ሽርክ በአእምሮህ ላይ አለ የሚባል የወንጀል የኃጢአት የክፋት አይነት ካለ ከዛ ሁሉ በላይ ነው ሽርክ። ለምን አላህ አይምረውምና ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። አላህ በእርሱ ላይ የሚያጋራበትን አይምርም፣ ይቅርታ አያደርግም። ኪታብ አውርዶ ነቢይ ልኮ
ከዛ በተጨማሪ አእምሮ ሰጥቶን አላህ Subhanahu Wa Ta'ala ያኔ እንዴት ነው እኔን ራሴን የሚመስል ነገርን እንደኔ ፍጡር እንደኔ ከጊዜ በኋላ የተገኘ ከጊዜ በኋላ የሚሄድ مخلوق مربوب የተፈጠረ በጌታው ጸጋ ቀስ ያለ ያደገና በጌታው እንክብካቤ የጌታው እንክብካቤ ባይኖረን ያ አላህ የፈጣሪያችን እንክብካቤ ባይኖረን ያስገባነው ትንፋሽ ማስወጣት አንችልም ያስወጣነውን ትንፋሽ ማስገባት አንችልም ጸጥ ብለን እንቀር ነበር በእያንዳንዱ ደቂቃና ሰከንድ የጌታችን ጥበቃ የሚያስፈልገን ደካማ ፍጡሮች ነን ሁላችንም ፍጡሮች መላእክት በለው ጂን በለው የሰው ልጅ በለው ከሰው ልጅም ነብይና ሷሊሖች በለው ሌላም በለው የጌታችን መርቡቦች ነን እንደዛ ሆኖ ይያለ እንደኔው ደካማና እንደኔ ሆነውን ፍጡር እንዴት ነው ማመልከው ኢነላህ ላ يغفر ان يشرك به ቡኻሪና ሙስሊም በዘገቡት ሐዲስ ላይ ሐዲስ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ قال جاء رجل فقال يا رسول الله أي الذنب أكبر عند الله ابن مسعود من ይላሉ አንድ የሆነ ሰው ነብያችን ጋር መጣና አለይሂ ሰላቱ ወሰለም ከኃጢያቶች ሁሉ ከወንጀሎች ሁሉ ከባዱ ኃጢያትና ወንጀል ማን የትኛው ነው ከባዱ አላቸው قال أن تدعو لله ندا وهو خلقك الله በብቸኝነት ፈጥሮ አስገኝቶ ይያለ ለሱ ብጤ አቻ አለው ብለህ መሞገትህ ነው አሉት ነብዩ አለይሂ ሰላቱ ወሰለም ያኒ ሽርክም ማድረግህ ማለት ነው ኢማሙ አህመድ ትርሚዚ ሌሎችም በዘገቡትና ሼክ አልአልባኒ ረህመቱላሂ ዐለል ጀሚዕ صحيح ነው ባሉት ሐዲስ ላይ ሐዲስ القدسي قال رسول الله صلى الله عليه وسلم قال الله تعالى ما يلال رسول الله صلى الله عليه وسلم الله على يلال بحديث القدس من على الله يا ابن آدم إنك لو أتيتني بقراب الأرض خطايا ثم لقيتني لا تشرك بي شيئا لأتيتك بقرابها مغفرة حديث رزم ያለነው ከዚህ ራሳችን ጋር ብቻ የሚገናኘውን ቆርጬ ነው አንተ የሰው ልጅ ሆይ ብሎ አላህ ያናግራል የሰው ልጅ ሆይ እኔም አንተም አንቺም እሷም ሁላችንም የሰው ልጆች ነን የአደም ልጆች ነን ኺጣቡ እያንዳንዳችንን ይመለከተናል ምን አለ ጌታችን ፈጣሪያችን إنك لو أتيتني بقراب الأرض خطايا ምድርን የሞላ ኃጢያት ይዘህ እኔ ጋር ብትመጣ ثم لقيتني لا تشرك بي شيئا ያንን ሁሉ ኃጢያት ይዘህ መጥተህ ግን ከነዛ ሁሉ ኃጢያቶች መካከል ሽርክ የሚባል የለም ሽርክ ግን በኔ ላይ አላሻረክም لأتيتك بقرابها مغفرة ምድርን የሞላ ምህረት ይዤ ወደ አንተ መጣለሁ አለ አላህ Subhanahu Wa Ta'ala ይሄ እንግዲህ ምን ያሳያል ከወንጀሎች ከኃጢያቶች ሁሉ ልንጠነቀቀው የሚገባ ልንጸየፈው የሚገባ በአላህ Subhanahu Wa Ta'ala ላይ ማሻረክ ነው የአላህን ሐቅ ከአላህ ሌላ ላለ ነገር ማዋል ነው ሁለተኛ ሽርክን ሰርቶ ተውበት ሳያደርግና አቋሙን ሳያስተካክል ተውሂዱን ሳይመረምርና ሳያስተካክል በሽርክ በአላህ ላይ ያሻረገ የሞተ ሰው ጀሃነም እሳት መግባቱ ምንም ጥርጣሬ የለም ከገባም በኋላ የሆነ ምህረት የአላህን ምህረት አግኝቶ ወይንም የሻፊዖችን ሸፋዓ ያገኛል የሚል ምንም ተስፋ የለው ولا تنفعهم شفاعة الشافعين يعني الله سبحانه وتعالى ولا تناله رحمة أرحم الراحمين يا أزانيوت هلو أزانينا الله سبحانه وتعالى ግን ቅንጣት ያህል እዝነቱ አይነካቸው በአላህ በሐቁ አይደራደርም በተለይ በተውሂዱ የሱን ሐቅ ለሌላ ፍጡር እንዴት ነው የምትሰጠው እንዴት ነው አምልኮትን ከአላህ ሌላ ላለ ነገር የምታውለው በጭራሽ በዛ አይደራደርምና አላህ ሌሎች ወንጀሎችህን ሁሉ ቢምርህ ይቅርታ ቢያደርግልህ ቢተውልህ ይሄኛውን ግን አይተውም አላህ
ይሄ የኔ ግምት አይደለም ወይንም ደግሞ ማስረጃ የሌለው ነገር አይደለም አላህ ራሱ ነው የነገረን ስሙ አላህ ምን እንደሚል ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ አልጀነተ ወመእዋሁ النار وما للظالمين من انصار ይሄን ንግግር የነብዩላህ ዒሳ አለይሂ ሰላምን ንግግር ጠቅሶ ነው አላህ የሚነግረን አይደል የነብዩላህ ዒሳ ንግግር ጠቅሶ ነው አላህ የሚነግረን ምን አለ አላህ እነሆ በአላህ ላይ የሚያሻርክ ሰው ጀነት በሱ ላይ ጨርሶ እርምናት لا اله الا الله ጀነት የመግባት ምንም ተስፋ የለውም አዎ ወላጆቹን ቢخدምም ብር الوالدين የጎረቤቱን ሐቅ ቢውልም ቢሰጥም ዝምድና ቢቀጥልም ለሊት ተነስቶ ቢሰግድም ቢጾምም ቢሰግድም ዱንያ ትቅርብኝ ብሎ በዙህድ በተነቃቀ ቢኖርም ሐያቱን ሁሉ በዒባዳ ቢያሳልፍም አዎ ኢነሁ መን ዩሽሪክ ቢላህ እነሆ በአላህ የሚያሻርክ ሰው يعني በጣም ልንጠነቀቀው የሚገባ ጉዳይ ነው ማለት ሁሌ ልናጠናው የሚገባ ሁሌ ልናውቀው ልንጠይቅ የሚገባ ልንመረምር የሚገባ ተውሂዳችንን ለዚህ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሁሉ ጊዜ አዘውትረን ጠዋትና ማታ ከምናደርጋቸው ዚክሮች አላህን ከምንለምነው ወደሱ ሙባህላ ወደሱ ተضرع እሱን ከምንለምናቸው አዝካር الصباح والمساء አጥንተን የጧት ማታ ውዳሴዎች ውስጥ አንዱ ምን አለ اللهم اني اعوذ بك من ان اشرك بك شيئا وانا اعلمه واستغفرك لما لا اعلم ጌታዬ ሆይ ሁሌ ይሄንን ለምንዋለ ጧትም ከሱቢ ሰላት በኋላ ማታም ከአስር ሰላት በኋላ ወይም ከመግሪብ በኋላ ከምናደርጋቸው ከማንተዋቸው ዚክሮች መካከል አንዱ ይሄ ነው አላህ ሆይ ያ ረብ አውቄ ባንተ ላይ ከማሻረክና ለአንተ ብጤ ከማደርግልህ ጠብቀኝ ሳላውቀው ደግሞ በኔ ላይ የገባ ሽርክ ካለ ደግሞ ማረኝ ተውልኝ ሆን ብለህ ካልሰራው ሽርክ ተውበት እያደረክ ነው አላህን ይቅርታ እየጠረክ ሆን ብለህ ደግሞ አላህ ላይ ከምትሸርክ አላህን ጠብቀኝ እያልከው ነው ጉዳዩ በጣም አሳሳቢ ነው ጉዳዩ በጣም ወሳኝ ነው ያንተን መዳን አለመዳን መክሰር አለመክሰር ዘላለማዊ ጀነትን ማግኘት ወይንም ዘላለማዊ እሳትን በማግኘት ጉዳይ ላይ ወሳኝ የሆነ ርዕስ ነውና እኛ ሙስሊሞች ነን ሰባት ቤቴን ብትቆጥረው ነው ይላል አንዳንድ ሰው ሰባት ቤቴን ምናምን ብትቆጥረው ፉላን ኢብኑ ፉላን ሰባት ምናምን ቤት ብትቆጥረኝ እኔ ሙስሊም አልহামዱሊላህ ይድና ይሄንን ስለ ሽርክ ምናምን ይድና ዛ ቦታ አስተምር አይደለም እንደሱ አይደለም የአላህ መልእክተኛ ረሱላህ ሰለላሁ ዐለይሂ ወሰለም ሰሃቦችን ይሄን ያስጠናቸው መሽም አንተ ከሰሃባ በልጣለህ አትልም አይደል ሰሃቦቹ እኮ አንዳንድ የአይሁዳውያን ሊቃውንት አዋቂዎች አይሁዳውያን ዑለማዎች አሏቸው ግን በዕልማቸው ያልሰሩ ጠማሞች ናቸው እና አንዳንድ ሰሃቦችን ምን አሏቸው ምንድነው ስለ ሽርክ እኛም ብቻ ከምትገጽጹም እናንተም እኮ ሽርክ ትሰራላችሁ አሏቸው ሰሃቦች እኛ የነብዩ ተከታዮች ሰለላሁ ዐለይሂ ወሰለም እኛ ሙስሊሞች ሽርክ እንሰራለን ኧረ በጭራሽ ወላሂ ሽርክ ትሰራላችሁ ሙሽሪኮች ናችሁ እናንተ انكم تونيدون እናንተም ታጋራላችሁ ረሱል ጋር መጡና ሰለላሁ ዐለይሂ ወሰለም ያ ረሱላህ አይሁዳውያን እኮ እኛን ሽርክ ትሰራላችሁ አሉን እሺ ምን ማለታቸው ነው ጠይቋቸው ጥሯቸው መጡ አይሁዳውያን ሽርክ ትሰራላችሁ ምን ብለን ሽርክ እንሰራለን ቱኒዱን ሽርካ የናንተ ሽርክማ በምትምሉበት ጊዜ ወልካዕባ በካዕባ ያላችሁ ትምላላችሁ ማሻ አላህ ወሻአ ሙሐመድ ሰለላሁ ዐለይሂ ወሰለም አላህና ረሱል ካሉ ትላላችሁ በካዕባ ትምላላችሁ ይሄው እናንተ ወዲያው ነብዩ ወዲያው ነው አስቆሙ ሰለላሁ ዐለይሂ ወሰለም ሁለተኛ እንደዚህ እንዳትሆን እውነታቸውን ነው መማል ስትፈልጉ በአላህ ማሉ ካዕባ መጥቀስ እንኳን ካለባችሁ ወረብል ካዕባ አይ ወረብ በካዕባ ጌታ ይሁንብኝ ወረብ العرش العظيم በአርሹ ጌታ ይሁንብኝ ورب محمد ورب إبراهيم ورب السماء فورب السماء والأرض እንዳለው አላህ ሲምል በራሱ بذاته المقدسة በተከበረ ማንነቱ አላህ ሲምናል ምናል فورب السماء والأرض በሰማያትና በምድር ጌታ ይሁንብኝ ብሎ አላህ ማለ አላህ በፈለገው ማመን ይችላል በመሰረቱ ግን መሐላን ሲነግረን በሰማይና በምድር ጌታ ይሁንብኝ በካዕባ ጌታ ይሁንብኝ
እናታችን አይሻ ረዲየላሁ ዐንሃ ሐዲስ ሰሒህ ቡኻሪ ወገይሪሂ እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም ምን ይሏቸው ነበረ? አንቺ እኔ ላይ ስታኮርፊና ባላኮረፍሽበት ሰዓት አውቅብሻለሁ። ያው ምንም እንኳን ሚስት በባሏ በአንዳንድ ተሰሩፋት ባትደሰት ብትቀየም ባትደሰት ሐቁን ከመወጣት ወደ ኋላ ማለት የለባት። ይሄ የታወቀ ነገር ነው። ግን ቅሬታ አንዳንድ ነገር ምናምን ወደ ውስጥ ቢኖር እንኳን በኋላ በንግግር ይፈታል በምናምን ብላ አይ እንደዚህ ምናምን አስከፍቶኛል እኔም የሱን ሐቅ አልጠብቅም ሳያስፈቅዱ መውጣት መኝታ ላይ መተው ምናምን ይሄ ሁሉ ተገቢ አይደለም። እናታችን አይሻም ልክ እንደዚህ ስታኮርፊና ስትደሰች ያውቅብሻለሁ አሏት ነብያችን ሰለላሁ ዐለይሂ ወሰለም። በምን ያ ረሱላህ እንዴት አውቃለሁ? በእኔ ስትደሰቺ በሰላም ምናምን ጭቅጭቅ ምናምን ባሌለ ጊዜ ያው ማንኛውም ቤት ያለው ነገር ነብዩ ቤት አለ ሰለላሁ ዐለይሂ ወሰለም እና በእኔ ስትደሰቺ ወረብ ሙሐመድ ያለሽ ከኔ ጋር ግን ምናምን አንዳንድ ነገር ምናምን አኩርፈሽ ከሆነ ደግሞ ወረብ ኢብራሂም አልኸሊል ዐለይሂ ሰላቱ ወሰለም በነብዩላህ ኢብራሂም ጌታ ይሁንብኝ እያሉ አይሻ ይምላሉ። የነብዩን ስም ተወት አድርገው ማለት ነው። ያው ኩርፊያ ምናምኑ ስላለ በዚህ ነው ማቀብሻለ ቃለት ረዲየላሁ ዐንሃ ላ አህጅሩ ኢላ እስመከ ያ ረሱላህ። መቼም በቁጣ ሰዓት ነፍስያ ሰዓት ሊሆን ይችላል፣ ግን ውስጤ እኮ አሉ ሁሌ ኩርፊያው ከልቤ አይደለም ስሞትን ብቻ ነው አውቄ ተወት ማደርገው ኮረፍ ማደርገው ስሞትን ብቻ ነው አለቻቸው ለነብዩ አለይሂ ሰላቱ ወሰለም። አሻሂድ ምን ለማለት ነው? አይሁዳውያን ታሸርካላችሁ አላችሁ። ነብዩ አመኑ። ይሄ ሁለተኛ እንደዚህ እንዳትሉ ስትምሉ ወረብ الكعبة ብላችሁ ምሉ። لا تحلفوا بآبائكم ولا بالأنداد فمن كان حالفا فليحلف بالله أو ليدر أو كما قال النبي صلى الله عليه وسلم ممالي فلقسوا بالله بتشاي مالا رسول الله ናቸው እንደዚህ የሚሉን ሰለላሁ ዐለይሂ ወሰለም። ግድ የለም የኔን ምክር የሆነ ትልቅ ሰው ምክር የኔ ጓደኛ ምክር የምትቀበለው አለ ማትቀበለው የረሱላህ ምክር ሰለላሁ ዐለይሂ ወሰለም የረሱላህ ተውጂህስ እሳቸው መመሪያ ነው ሸሪዓ ነው። ከማንም ጋር አልህ ገብተህ ከማንም ጋር በእልህ ምናምን የምትተወው ምናምን ነገር አይደለም። ረሱላህ ዐለይሂ ሰላም የሁላችን ረሱል ናቸው ሰለላሁ ዐለይሂ ወሰለም ለሁላችን ሃዲ ናቸው። ስለዚህ የነብዩ ትእዛዝ ነው ዐለይሂ ሰላም መተው አለበት። አታካብዱ እንደዚህ የሚያከሩ ሰዎች ምናምን የሚሉት ረሱላህ ዐለይሂ ሰላም በአባቶቻቸው እንዳትምሉ በጣዖታት እንዳትምሉ መማል የፈለገ ሰው በአላህ ብቻ ይማል ወይም አይማል በቃ አትማል በቃ እምላለው ካልክ ግን በአላህ ሱብሓነሁ ወተዓላ በስሙ በባሪያት መግለጫዎቹ ላ ወሙቀልበል ቁሉብ ይነበራ ረሱላህ ዐለይሂ ሰላም ሲምሉ የአብዛኛው ጊዜ መሐላቸው ይሄ ነበር ተብሏል። ላ ወሙቀልበል ቁሉብ ልቦችን እንደፈለገ በሚገለባብጠው አምላክ ይሆንብኝ በአላህ ይሆንብኝ እያሉ መሐላን እያስተማሩ ነው ረሱላህ ዐለይሂ ሰላም። እንዲሁም ደግሞ ማሻ አላህ ወሻአ ሙሐመድ አትበሉ ማሻ አላህ ወሻአ ثم شاء فلان በሉ እንጂ አላህና ረሱሉ ወይንም አላህና አከሌ ካሉ አትበሉ። አላህ ካለ ብቻ በሉ ማሻ አላህ ወህደሁ። ሰው መጨመር ካለባችሁ ግን ሌላ ነገር መጨመር ካለባችሁ ግን በዋው ሳይሆን በثم አጥፉት አሉ። ثم شاء فلان በሉ በማለት እንደዚህ አይነት ሽርኮችን ረሱል ዐለይሂ ሰላም ለሰሃቦቻቸው ያስተምሯቸው ነበር ማለት ነው። ስለዚህ ሽርክ አላህ Subhanahu Wa Ta'ala የማይምረው አንድ የጀሃነም እሳት ውስጥ ከገባ ሰውየው ጨርሶ የማይማርበት የሆነ ከባድ ወንጀሉን መሆኑን ማወቅ ያስፈልጋል። ቃለ ተዓላ ወላ ተጅዐል መዐ አላሂ ኢላሃን አኸር ፈቱልቃ ፊ ጀሃነመ መሉመን መድሑራን። ለአላህ ጓደኛና ብጤ አታድርግለት፣ የሱን ሐቅ ለማንም እንዳትሰጥ። ያን የምታደርግ ከሆነ ፈቱልቃ ፊ ጀሃነም ውስጥ ትጣላለህ፣ ትወረወራለህ። መሉመን መድሑራን ያኒ ተወቃሽ እና እንዲሁም ደግሞ ተዋራጅ ሆነ እሳት ውስጥ ዘላለሙን ትኖራለህና ተጠንቀቅ። ولذلك حديث أبي الدرداء قال أوصاني خليلي صلى الله عليه وسلم أبو الدرداء ما يلالو وداجي
የነበሩት ነብያችን ሰለላሁ ዐለይሂ ወሰለም አደራ ብለው የወሲያ ቃል ሰጥተውኛል አሉ። ምን አሉ? አላ ቱሽሪክ ቢላሂ ሸይአን ወኢን ቁጥዕተ ወሑርቅተ ወላ ተትሩክ ሰላተን መክቱበተን ሙተዓምደን ፈመን ተረከሃ ሙተዓምደን ፈቀድ በሪአት ሚንሁ الذمة ولا تشرب الخمر فإنه مفتاح كل شر رواه الإمام ابن ماجه والحاكم وصححه الشيخ الألباني رحمه الله الجميع. من قالوا النبي عليه الصلاة والسلام أدرا سيلوኝ በአላህ ላይ ብትሰቀል ብትቆረጥ ብትቃጠል እንኳን በአላህ ላይ እንዳታጋራ። አንዳንድ ሰው በመልካም ፈቃደኝነቱ በገዛ እጁ እየተራመደ በገዛ ፈቃደኝነቱ ሄዶ ለዓናት غضب الرب የአላህን ቁጣና የአላህን እርግማን ይዞ ይመጣል ማለት ነው። ሽርክ ሄዶ ሰርቶ የተለያዩ የማይደረጉ ነገሮችን አድርጎ ይመጣል ማለት ነው። በሶስተኛ ደረጃ ሽርክ እድሜ ልካችን የሰራነውን ኸይር ስራ በሙሉ የሚደመስስ ነው፣ የሚያበላሽ ነው። አንድ ሽርክ የገባበት አንድ ሰው 70 ዓመት 80 ዓመት ወይ ከዛ በላይ ወይ ከዛ በታች እድሜ ልኩን የሰገደው ሰላት፣ ጾሙ፣ ዘካው፣ ሐጁ፣ ሰደቃው ሁሉ ስራው በሙሉ ባዶ ይሆናል፣ ይመክናል። ተውበት አድርጎ መልሶ እስልምናውን ካላደሰ በስተቀር ስሙ አላህ ምን እንደሚል አላህ ብዙ ነቢያትን በስም ጠቅሶ ከነገረን በኋላ ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ ያዕመሉ። እነዚህ ታላላቅ ነቢያቶቼ መልእክተኞቼ በእኔ አያጋሩም እንጂ በእኔ ቢያጋሩና ሽርክ ቢፈጽሙ ይሰሩት የነበረውን ስራ በሙሉ ደመስስባቸው ነበር አለ አላህ። ስለዚህ ሽርክ ስራን በሙሉ ያበላሻል። አላህ ለነቢዩ ምን ብሏቸዋል አለይሂ ሰላቱ ወሰላም ወለቀድ ኡሕየ ኢለይከ ወኢለ الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين። ወደ አንተም ካንተ በፊትም ወደ ነበሩት ነቢያት መልእክትን አድርሻለሁ። ምንድነው የመልእክቱ ዋናው ሐሳብ? ነብዮቼ ናችሁ፣ ግን ነብዮቼ ብትሆኑም ለኢን አሽረክታ ብታጋራ ነብያችን ነው ሰለላሁ ዐለይሂ ወሰለም በኔ ላይ ብታጋራ ግን አታጋራ። ረሱል ዐለይሂ ሰላቱ ወሰላም ያኒ ኸይሩ መን ቃመ ቢሑቁቂላህ የአላህን ድንበር የአላህን ሐቅ ካወቁና በአላህ ሐቅ ላይ ከቆሙ ሁሉ ተቀዳሚ ናቸው ሰለላሁ ዐለይሂ ወሰለም። የአላህን ሐቅ ሲያስከብሩ የጌታቸውን የፈጣሪያቸውን መብት ለፈጣሪያቸው መብት ሲቆረቆሩ ሰለላሁ ዐለይሂ ወሰለም እድሜያቸውን የጨረሱት ዐለይሂ ሰላቱ ወሰላም። ይሄ ማንም የማይክደው ነው። ግን ቢሆንም አለ አላህ ብታሻርክ ለኢን አሽረክተ ላ يحبطن عملك ስራህ በሙሉ ይበላሻል ወለተኩነን ሚነል ኻሲሪን ከከሳሪዎች ትሆናለህ በማለት አላህ አስጠንቀቀው። አላህ እንግዲህ ነቢያቶችን የኛንም ነብይ ዐለይሂ ሰላቱ ወሰላም እንደዚህ ካለ አንድ የሆነ ሌላ ሰው ሽርክ ቢሰራ ምንም መዳኛ የለውም ማለት ነው። ሌላው ሽርክ ሐቂቀተን አላህን ከፍጡራን ጋር ማመሳሰል ነው። አላህን ከፍጡራን ጋር ማመሳሰል ደግሞ በጣም ከባድ በደል ነው። ለዚህ ነው አላህ Subhanahu Wa Ta'ala ኢነ الشرك لظلم عظيم ያለው ሽርክ የበደሎች ሁሉ ከባድ በደል ነው በማለት የተናገረው። አምስተኛ የሽርክ ጥፋት ሽርክ የነጃሳዎች ሁሉ ነጃሳ ነው። እኛ እንደ ሙስሊም ነጃሳ እንጸየፋለን አይደል? የሽንት ነጃሳ፣ ሰገራ ነጃሳ፣ አክረመኩሙላህ ሌሎችም የነጃሳ አይነቶችን ልብሳችንን ስንሰግድ ልብሳችንን፣ መስገጃችንን፣ ገላችንን እንዳይነካብን እናጥባለን። እንደውም አንዳንድ ሰው በነጃሳ ላይ ወስዋስም ያለበት ሰው አለ አይደል? እርግጠኛ ሳይሆን ነገር ነክቶብኛል ጠብ ብሎብኛል ምናምን እያለ ሁለቴ ሶስቴም የሚታጠብ ሁለቴም ሶስቴም ነጃሳውን ለማጽዳት ይሄ ከልክ ያለፈ ሁሉ ስለሆነ ተቀባይነት የለውም በሸሪዓችን። ግን ነጃሳን በዚህ ደረጃ ነው የምንጠነቀቀው። በጣም በፊቅህ ኪታቦች ላይ ለነጃሳ ከባድ የሆነ ግምት አለ። ትክክል ነው። በነጃሳ ልብስ ለብሶ መስገድ፣ ነጃሳ ቦታ ላይ መቀመጥ ይሄ ሁሉ ሙስሊም የሚጸየፈው በተለይ አምልኮት ስንፈጽም ዒባዳ ስንፈጽም ሰላት ስንሰግድ ጠዋፍ ስናደርግ ዒባዳ ስናደርግ ገላችንም ንጹህ የለበስነውም ነገር ሁሉ ከነጃሳ ንጹህ አምልኮት የምንፈጽምበትን ቦታ ንጹህ ሙስሊም ንጽህናን የሚወድ የንጽህና ሃይማኖት ነው ያለን ኢስላም። እንደው ሌላ ስራ ላይ ሌላ የቀን ስራ ስትሰራ ስትፈልጥ የሆነ ነገር ስታደርግ የረደም የነካው ነገር ለምሳሌ
ወይ የሆነ ቆሻሻ የነካው ነገርም ለብሰህ ብትሰራ ያንን ስራ ችግር የለው። ከዛ በኋላ ሰላት ስትሰግድ ግን ነጃሳውን በሙሉ አውልቃ አጥበህ ታጥበህ ምናምን ነው የምትሰግደው። ግን ከነጃሳ ሁሉ አስቀያሚው ነጃሳ የሽርክ ነጃሳ ነው። አላህ ሽርክንና ሙሽሪኮችን ነጃሶች ብሏቸዋል። ልብ በል በሱረቱ ተውባ ላይ ታገኙታላችሁ ይሄን የቁርአን አንቀጽ። ምን ይላል አላህ? ያ አዩሃ الذين آمنوا إنما المشركون ነጀሱን። የቋንቋው ሰዎች ነጀስ የሚለው ቃልና ነጂስ የሚለው ቃል ልዩነት አለው አሉ አይደል? ነጀስ ሲሆን አይኑሁ ነጃሳ ላ የተጠሐር። ነጂስ ወይ ሙተነጂስ ሲሆንስ ለምሳሌ ይሄ ልብሴ ተነጅሷል ነጂስ ነው ካልክ በውሃ ይጸዳል። በውሃ አጥበ ትንሽ ውሃ አድርገህበት ታጥበዋለህ። ነጀስ ከሆነስ ቋንቋው ነጀስ ብሎ ማለት ምድር ዓለሙን የሞላ ውሃ ሁሉ ብታፈስበት ብታጥበው የማይለቅ ነጃሳ በአረብኛ ምን ይባላል? ነጀስ ይባላል። ሙሽሪክ ነጀስ ነው አለ አላህ Subhanahu Wa Ta'ala ኢነመል ሙሽሪኩነ ነጀሱን። ስለዚህም ፈላ የቅረቡ المسجد الحرام بعد عامهم هذا ከዚህ ዓመት በኋላ ወደ ሐረም እንዳይቀርቡ ማለት ነጃሶች ናቸውና እንዳይቀርቡ አለ። لا يمس المصحف إلا مسلم የሚልም ሐዲስ አለ። ይህንን ቁርአን ሙስሊም የሆነ ሰው ሙስሊም ላ ኢላሃ ኢላላህ ሲል ነጃሳን ከራሱ ላይ አራግፏል፣ ቆሻሻን ከራሱ ላይ ጠርጓል። አየህ ከአላህ በስተቀር ሌላ አምላክ የለም ብለህ አማልክቶችን ሁሉ ስትክድ አምልኮትን ለአላህ Subhanahu Wa Ta'ala ፍጹም ስታደርግ ልብህ ጽድት ብሏል፣ ንጹህ ሆኗል። ይሄ ጣዖት ባዕድ አምልኮ ይሄ ግሳንግስ ትርቂ ምርኪ ያንንም መፍራት ለዛም መሸማቀቅ ለዛም ማጎብደድ ይሄንንም መስጋት ያንንም መፍራት ምናምን የለም። አንድ አላህ ነው የምትፈራው፣ አንድ አላህ ነው የምትገዛው፣ በአንድ አላህ ነው የምትመካው፣ አንድ አላህን ነው ከሁሉ በላይ የምትታዘዘው። ሚዛንህ የሚሆነው ይሄ ነው። ይሄ በሚሆንበት ጊዜ ጽድት ያለ ነው ሙስሊም፣ ንጹህ ነው፣ ልቡም ንጹህ ነው። ከዛ በኋላ ደግሞ ልብሱም የሚሰግድበትን ቦታ ነጃሳ ነካው ንጹህ ይሆናል። ውስጡም ውጩም ንጹህ ብሎ ማለት ሙስሊም ብቻ ነው። ሌላውስ በነጃሳው ቢሰግድ ከነ ሐይዷ ከነ ወር አበባዋ ምናምን የአምልኮት ቦታ ብትመጣ ምናምን ቢያደርጉ ምንም ግድ የላቸው። ነጃሳ ምናምን የሚባል ነገር የላቸው እምነታቸው። በእኛ እምነት ግን በጣም ጥብቅ ነው የነጃሳ ጉዳይ። ግን ነጃሳ ማዕናዊና ሕሲ ይሉታል አይደል? በተጨባጭ የሚታይ ነጃሳ አለ። ቅድም ያልኩህ የነጃሳዎች አይነት እሱ በውሃ ሊጸዳ የሚችል ነው። ይሄኛው ከባዱ ነጃሳ ግን የሽርክ ነጃሳ ነውና አላህ Subhanahu Wa Ta'ala የነጃሳዎች ሁሉ ሽርክን አድርጓልና ይሄም የሽርክን በከፍተኛ ሁኔታ እንድንጠየፈው ያደርገናል ማለት ነው። هذا والله أعلم